ለምን ምክንያት ዝም በል አንተ ዝም በል መጀመሪያ ጨርሰናል አሁን እንደኛ ሰራተኛ በደሞዝ ተዋውላ ተፈራርማ ነው የገባው አይደል እንዴ እሱን ብርም ሳይሰጣት አባሯት ነበር እሺ እንዲያውቁት ያለሽ አዳምጥ ተዋውላ እዚህ ስትገባ ሰራተኝነቷን ማወቅ አለባት ሲጀመር አንድ እሱ የፈለገ ነገር ቢላት ራሷ ክብሯን ጠብቃ በክብሯ እንዲህ ያለኝ ነው ለቤተሰቧም ወይ ወለ ቤተሰብ ሲቀጥል ደግሞ ወይ ለእህትየዋን ብታማክር ይሄን ንክኪው ሳትገባ ራሷን መጠበቅ የሴት ፋንታ ነው ወንድ ካገኘ ወንድ ማለት ወንድ ምንም ስለ ወንድ መግለጽ ምንም ችግር እኔ ደስተበኩ እንዲያንተ አይደለም እኮ አባ ጋሽ አሁን ረጋ ይበሉ ተጠበኩ አንገቴ ታስፈኛለህ አንቺ ዛሬ በእውነት አባ ጋሽ ረጋ ይበሉ ያኔ ነው ጀኑ ነው እሺ በላኝ ስትልቆሽ ተረጋጋ ነገር ጋሽ ረጋ ይበሉ ሆዷ ውስጥ ያለው ልጅ ያንተ ነው አይደለም አዎ አይደለም በለኝ እኔ በቅርታ ማወቅ የምፈልገው እሱ ነው ማለት ትክክለኛ ነስጠኝ ማርለም ጋሽ እቺ ልጅ እንግዲህ አታለዋት አገባሻለሁ ቤተሰብ ሽማግሌ ላካል ተብለው እቺ ልጅ አርግዛለች ያረገዘችው ደግሞ ከልጃችሁ ነው ካንተው ይልካ ሞተን ባቀረበው በተከበርኩበት ሀገር እንዴት ዛሬ መጣ አሁን የመጣው ታምጣጣ ቀና ብላ ወራይ ምን እንደማይሰማው አንተ ያየኸኝ ወራሪ እኮ የተነኝ ምንድነው በምን አጋጣሚ ነው ሊፈጠር የተቻለው አገባሻለሁ እንዳልካት እና ቤተሰባና ገሪ አብረን እንኖራለን ብለሃት አሳምናሃት እንጂ ድንገተኛ አይደለም ምን ልብስ ምናምን በቃ እኔ እኮ ብያለሁ ምትለብሰው ልብስ አይደለም በልብስ አትበል እውነቱን ነገራችሁ እዚህ ጋር ምንም ማዋሻት ስለምን ልብስ እሱን ስላየው ነው አገባሽ አይደለም እስካሁን እንኳን እውነቱን እየሰማችሁ ነው በቃ አዳምጡ ምን አለ በየትኛው ህሊና ነው ነገር ደግሞ ያደረከው ወግ ማረጉን ምሩ ተፈጥሮ ሰላም ውዴቱ ቻናል ቤተሰቦቻችን ዛሬም በሌላ በአዲስ ቪዲዮ ተመልሰናል። እንግዲህ ተመልካቾቻችን ዛሬ ትንሽ በሚያስደነግጥ ጉዳይ ነው የተመለስነው። እንግዲህ ከዚህ ቀደም ያቀረብንላችሁ በሰራተኛ ጉዳይ እንግዲህ አዲስ ነገር ተፈጥሯልና እዛም ደግሞ ትንሽ ውካታ ምናምን ነገር እየተፈጠረ ስለሆነ ምንድነው የተፈጠረው? እንግዲህ ተስማምተው ምናምን ነገር ወደ ትዳር ምናምን ሊሄዱ ነበር ፋይናሊ ተስማምተው ነበር። አሁን ላይ ግን ምን እንደተፈጠረ አላውቅም። ብቻ በጣም ያመነጨቆት ምናምን ነገር እንደሆነ ምናምን ነገር ነው ስልክ ሰጥቻት ነበር። በሱ ስልክ ደውለውልኝ እንደዚሁም ደግሞ እዛ የኔ ሰዎች እንዲቀመጡ ፈልጌ ነበር። ልትስማማ አልቻለችምና እንዴ በላይ ነበር። እኔ ደግሞ ያለው ነገር ትንሽ እህትየውና እናትየውን ትንሽ ፈርቼ ስለነበር አንቺ ጋር የኔ ሰዎች ይቀመጡ ስለ አይ ነው በቃ እነሱ ስለተስማሙ ሌላ ነገር ነው የሚሻክር ነገር ነው ሰዎች መቀመጥ አለመተማመን ያመጣል ብላይ ምንም ሰው አላስቀመጥኩም። ትንሽ ግን ቢሆንም በራሴ እዛው አቅራቢያ ቼክ እንዲያደርጉልኝ እዛው አቅራቢያ ያሉትን ጎረቤቶችና አናግሬ ሄጄ ነበር እና ትንሽ ውካታ ምናምን ነገር ተፈጥሯል ብለው ስለነገሩኝ ሞር ደግሞ ያለውን ነገር እዛ ምን ተፈጠረ ምንስ ማድረግ ይችላል የሚለውን ነገር ደግሞ ያለውን ነገር አሳይጋቸዋለሁ። እናንተ ማሳይጋቸዋለሁ። እንግዲህ ትንሽ ተወዛግቤ ያለው ተመልካቾቻችን እንግዲህ እንደምታዩት ትንሽ መወዛገብ ውስጥ ያለው እዛ ደግሞ ያለው ነገር ተፈጠረው ምንድነው የሚለውን ነገር በደንብ የማሳይጋችሁ ነው የሚሆነው። እንደዚሁም ተመልካቾቻችን እንግዲህ ይሄን ቪዲዮ ስትት ላይክ ያደረጋችሁ እንደዚሁም ሼር ሰብስክራይብ ያደረጋችሁ ቤተሰብ መሆን ይችላልላችሁ። እንግዲህ ጉሶ ጋር ደግሞ ተደራሽነት ሰፋ እንዲል ደግሞ ላይክ ሁላችሁም ማድረጋችሁን እንዳትረሱ ስል በድጋሚ ላሳስባችሁ እወዳለሁ። እዛ ከደረስን በኋላ ደግሞ ምን እንደተፈጠረ እኛስ በአቅማችን ምን ማድረግ እንችላለን የሚለውን ነገር ተመልካቾች የማሳይጋችሁን የሚሆነው አብራችሁን ቆዩ። በጣም ጥሩ ተመልካቾች እንግዲህ በስተመጨረሻ እነሱ ቤት ደርሰናል። ውስጥ ደግሞ ድምጽ ደግሞ እየሰማሁ ነው። ምን የተፈጠረ የሚለውን ነገር ነው እስቲ ምንድነው
ምንድነው? ቆይ ምንድነው? ምንድነው? ቆይ ምንድነው? ቆይ ተረጋጊ። ምንድነው ይሄ? ምንድነው? ማዘር አዳምጡኝ። ምንድን ነው የተፈጠረው? ምንም ተፈጠረ እኮ ለምንድን ነው እያባረሩት ያለው? እኛ አውርተን ጨርሰናል። ሲቀጥል ደግሞ አሁንም ይሄ አይደለም ንብረቱ አይደለም። ሲቀጥል ደግሞ አውርተን ጨርሰናል። ከኔ ጋር ነው ንግግር ተወሱን። እሺ ምንድነው? እርስዎ ምንድነው? ዘንዛላ ጋራ ንግግርም የለም። ምንድነው? ምን አገባህ አንተ ስለኛ ቤት? ምንድነህ? ማነህ? ምን ስለሆንክ ነው እኛን ጠያቂ ገላጋይ አስታራቂ ማነህ አንተ? ቆይ አንዴ እንደማመጣ እና አዳምጠኝ። እርስዎ ቆይ እኔ አሁን ትልቅ ሰውነት ቢዩ አክብሬ እያወራሁት ነው ያሉት። በስርዓት አንዴ እንደማመጣ ምንድነው? እነሱ ምን ናቸው? ስለማንፈልጋት ለምን ሲባል አንፈልጋትማ ቀጠልናት። ይሄ ጉዳይ ሊመለከት የሚገባው እናትና አባቱን ነው። እናትና አባቱን አውርቻለሁ። እናትና አባቱ ታዲያ እናንተ ለምን ያባራችሁ? እናንተ ምን እየሰራችሁ ነው? እናንተ አወራዳ የሰራውን ሰው ደግሞ ከቤት ሰራተኛ ጋር ቢሮ ነው የምትውለው ለስሙ እዛ እንዲያጣ ቆንጆ ቆንጆ ሴት ማፈሪያ ለሁላችንም አይናችን አንገት መጥፋ ያደርጋል። ማዘር አንዴ አሁን ሌላ እኮ እሷን አስቀምጦ እዚህ ጋር መዝለፍ ያስፈልጋል አይደለም? አይመለከትም። እሱ አንተ አይመለከትም። የቤት ሰራተኛ ነች እንጂ እሷ አይደለችም ማለት አይደለም። መጀመሪያ አይመለከትም። ስለመመልከት ነገር እንዲመለከተኛል እናውራ ከተባለ እዚህ ጉዳይ ላይ የማይመለከቱት እርሶ ብቻ ነው። ምክንያቱም ልጁ ይኸውና እናቱና አባቱን ያውቃለው። የምን እናትና አባት ነው? የምን እናትና አባት ነው? ይሄንን ነገር ይሄ የተከበረ ቤተሰብ የምሁር ቤተሰብ እንዳንተ አይነትና እንደሱ አይነት ውርጋጦች ይሄንን አንቺ ምን እንደዚህ እንዲህ ልትለኝ? አሁን ቆይ እኔ እኮ ግራ እየገባኝ ያለው ጨርሰናል እኮ ከእናትና ከአባቱ ጋር ሽማግሌ ሊላክ ምንም ኧረ ተስማም ጭራሽ እንዴት ነው ሽማግሌ የሚላከው? እሷ እኮ ተቀጥራ እዚህ ቤት ልታበስል ልትሰራ ልታገለግል በገንዘብ ነው የገባችው። ከልጃችሁ ይሄ ልክስክስ አሰዳቢ ይሄ የማይረባ ውሎን ማያውቅ አረገዘች ተባለ። ከሱም ይሁን አይሁንም አይታወቅም። እንደገና ደግሞ አሁን አባትና ታናግሬ ሽማግሌ ብዬ ማነህ አንተ? ሽማግሌ ለኛ ቤተሰብ ለዚህ ለተከበረ ትልቅ ቤተሰብ ሽማግሌ ላኪ ማነህ አንተና ነው ተራ? አሁን ቆይ እኔ አሁን እያሉኝ ያሉት ቆይ ምንድነው ይፈጠር? እሱ ተስማምቶ ፈልጎ ገንዘብ ከፈለገ ምንድነው የምትለው አንተ? እኔ ሲጀመር ተናገር ያላችሁ ምን ነው በፊት ምን አንቺ ዝም በይ አንቺ ተስማማ እንዴ? እኔ ለምንድነው የምትናገረው? አሁን ይኸው አዳምጠኝ። አንተ ማንነትን ተናገር። አዳምጠኝ። እኔ ልታስፈራራችሁ ነው። እያስፈራሩ አይደለም። እያስፈራራህ ነው። እርሶ አሁን ምን አለ መሰል እናትና አባቱ የፈቀዱትን አክስት ነው። ቆይ ምንድነው ችግሩ? አልገባኝም። እርግጠኛ ነኝ ፈቀዱ እኮ ምን ነው ያደርጉትም እንዴ? ይሄ እሺ ተስማምታችኋል? እስቲ ንገሩ። ምንድነው እኛ ምን የምትለው? ምንድነው እኛ የምትለው? ምን ሆነህ አንተ? ለሷ ምንም ልሁን ነኝ እንደፈለገው ያስቡ። አይ ስለዚህ ከቤቱን ለቀውጣል። አንደኛ ምን አለ መሰላችሁ አልወጣም። እኔ አልወጣም። ያለውን ነገር ቁጭ ብለን ተከበርክ እንዳማረብ ወጣ። አለበለዚያ ሌላ ነገር ሊቸግር ምንም ሊመጣ አይችልም። ምንም አይመጣም። ምንም ሊመጣም አይችልም። አሁን አዳምጡኝ። እንዲቀላል ቤተሰብ መስሏል። እንዲ እንደገባ ወጣ ስትል አዳምጡኝ። ስለዚህ ለህይወትም እንዳያሰጋ ማዘርየንም ያዳምጡኝ። እኔ ትልቅ ሰው ነው ብዬ በክብርና በስርዓት እያወራሁ ነው ያለሁት። እንዴ ምን እኮ ማንነትን ሳትገልጽ ሰው ቤት ዘው ብሎ ገብቶ ሰው ቤት ዘው ብዬ ነው የገባሁት። እነሱ እዚህ ቤት እንደማይኖር ማንም እንደማይኖር ነግራችሁኛል። ከየት ነው የመጡት? ምን አገባ? ስለዛ ማያገባ ወንድሜ ታላቅ ወንድሜ ቤት ነው። እሺ ስለዛ እርሶ አንዴ እንገማመጣ እርሶ የራሱ ቤተሰብ አሉታ። ቤተሰቦትን ለምን አይመሩም? እዚህ ነው አይመለከትም። እሱ እዚህ አይመለከታችሁ። ልጆች የኔ ልጆች ናቸው እኮ። አሁን ምንድን የጠፋው ምንድነው የጠፋው ነው ነገር? አሁን አንተ ዝም ብለህ ከየት እንደመጣ አላውቅም። ጥልቅ አልክ እንጂ እኮ እሷን እያባረርኳት ብር ከፈለገች ይሰጣታል መኖሪያ። ከዚህ ለስማችንም ለክብራችንም ስለማትመጥን መባረር። እሺ እኔ አሁን ቁጭ ብሎ ምንድነው ምክንያታችሁን ንገሩኝ። ምንድነው እሷን ላይቀበሉበት የቻሉት ምክንያት ምንድነው? ረጋ ብላ አዋሪ ተባለ። አስረገዘ። ያስረግዛ አይስረግዝ እርግጠኛነቱ አመነ። እሱ ስለ እንግዲህ አይታወቅም። እዛ ደረጃ ሄዶ ሊታመን ይችላል። ከዛም በኋላ
እንዶ ማሳደጊያ ሊሰጥ ይችላል እንጂ ያገባኛል ብለሽ ካሰብሽ እንትናዬ አይቻልም። ለምን ስለማይቻል እኮ ምክንያት እኔ አሁን ምን አለ መሰላችሁ አንዴ የተቀጠረችው ሚስት ልትሆን አይደለም ሲጀመር። ሲቀጥል እሱ ቢሮ ገና ስራ ጀምሮ ያላደገ ብዙ ነገር የሚጠብቀው ነው። ስለዚህ እሱ ገና ራሱን ያልቻለ እንደገና ወርዶ የወረዳ ሰራተኛ አግብቶ ሊቀበጥ ብቻበት ነገር በጭራሽ። አንቺ ዝም በይ። እኔ አሁን ምን አለ መሰላችሁ ቤተሰብ እንደ ቤተሰብም ከሆነ አንዴ አዳምጪኝ። አሰዳቢ እዛ ውጭ አብሮ አደጎች ስንት አሉ። ልቅበጥስ ብትል እንደው ላግባስ ብትል ምንስ ብትል አንዴ ስሞትን አላውቀውምና አዳምጡኝ ማማ። እሺ አዳምጡኝ። እኔ አሁን የተፈጠሩ ነገር ተፈጠረ። እሱ አገባሻለሁ ብዙ ነገር አስመኝቷት ልጅቷ አርግዛለች። ይሄን ነገር አምጥተን እኛ ለቤተሰቦቿ ነግረናል። ቤተሰቦቿ ተስማምተው ተቀብለዋል አይደለ? የሱ ቤተሰብ እናትና አባቱ ተቀብለዋል። ምኑን ነው አባታችን ነው እሱን ራሱ ያንተ ግፊት ነው እንዴ? ግፊት አይደለም የተፈጠረው ነገር ተፈጠረ። ምኑ ነው ነገር እንደሚፈጠር እኔ ቀድሜ ነገር የኔ ግፊት ምኑ ጋር ነው? ምንድነው የልጅቷን የልብ ሰጠን እንድታወራ ምኑ ጋር ነው የልብ ሰጠት? ልጅ አላረገዘች ታርገዝ ግን ፍላጎቷ ገንዘብ ነው ይዝች ልጅ አይደለ? ገንዘብ ይሰጣታል። ያ ገንዘብ ጉዳይ አይደለም፣ የገንዘብ ጉዳይ አይደለም። ይሄ ልጅ እየገፋ ነው። ይሄ ልጅ ይወለዳል። አባት አይደለም፣ አይሆንም። ይሄን ነገር አይሆንም። ኧረ በስመ አብ አይደለም። እሺ ቁጭ ብሎ ማውራት እንችላለን። ቁጭ በሉና ወንድም ጋሼ ልጥራ። ቆይ አይደለም ይደውላሉ። እኔ ችግር የለውም ይደውላሉ። መጀመሪያ ቁጭ ብለን እንግባባ፣ እናውራ። ችግር ቁጭ በሉ እስኪ ወራዶች። እዚህ ደረጃ ተደርሶልኛል እንዴ? እኮ ጠጋ በሉ ማዘር፣ ጠጋ በሉና ረጋ ብለን እናውራ። ምንም ረጋ ብለን የምናወራው ነገር አሁን እሺ አይደለም፣ ረጋ ብለን ላናወራ እንችላለን። እኔ አሁን ምንድነው ምክንያታችሁን ይንገሩኝ። ይሄ ቤተሰቡ ከፈቀደ በኋላ ቤተሰቡ ከተስማማ በኋላ እርሶ ላይዋጠለው ተቻለ ምክንያት ምንም እንደዚህ እዚህ ግባ ማይባልስ ምክንያታችሁ ምንድነው? ይሄ ቤተሰብ እሺ ማንም እንዳንተ አይነት ማንም ውርጋት አሁን ማዘር እና ለምሳሌ መጀመሪያ አናገሩትን ያስተካክሉ። ዘለ መግባት ራሱ ድምጽው ላይ ውጭ ድረስ ይሰማ ነበር። ስለዚህ አዳምጡኝ። ሲቀጥል አሁን እርሶ ራሱ እያደረጉት የነበረው ሰው ቤት ሰራተኛ ነች ብሎ እንደ ልብ እያመናጨቁ ነበር። ያው ነገር ህጉ ራሱ አይፈቅዱም። እሷ እዚህ ቤት የገባችው እንደማመጥ እሷ እዚህ ቤት የገባችው ልታግዝ ነው፣ አጋዥነት ልትሰራ ነው አይደለ? የከበዳትን ነገር እናንተ ማትችሉትን ነገር እሷ እንድትሰራ ነው አይደለም ነው? ተሳሃትኩኝ። ስለዛ በሱ እኮ ሰራተኛ የተቀጠረበት ምክንያት በሱ ነው። ስለዛ ወራውን ደሞዝ ይከፍላሉ እንጂ ሌላ ነገር መንካት መደብደብ ምናምን አይችሉም። አሁን እያደረጓት የነበረው እሱ ነው። እያደረጓት የነበረው ነገር እሱ ነው። ማስወጣት ነው መብቶት አይደለም። አንደኛ ቀጣሪ እርሱ አይደለም። ነገርኩ እኮ አንተ ማታውቁ ነገር አለ። ምኑ ለምሰሽ ይንገሩኝ እንዴ? ምንም ለምን ነገር የቤታችንን ሚስጥር ላንተ አይደለም የቤታችንን እኮ ክብርና ሞገስ ላንተ ልነግራችሁ እንድረዳችሁ ይንገሩኝ። ቤትና አቶ በላይ ጋር ሄድና ጠይቅ ስለኝ እነማን ናቸው? አጣርቻለሁ። ጠይቃለች። የልብ አግኝታ እንጂ እሷም ታውቃለች። ጠይቀናል፣ እናውቃለን እኮ አውቃለሁ። ስለ ታላቅ ወንድማችሁም ስለ ጋሽም ያለውን ነገር በደንብ አውቃለሁ። መልካም ሰውም ናቸው። ያገባኛል ብላ አስባ ከሆነ ለምን ደግሞ እንዲያገባት ያይሆናል ብለ አንዳታስብ። ለምን ምክንያት ቆይ በግድ ዝም በል አንተ ዝም በል። የራሱ መጀመሪያ ጨርሰናል። አሁን እነሱ የልብ ሲሰጡ እዚህ ጋር ድጋሚ ሀሳብ መቀየር ምናምን ነገር እንዳታስቡ። እኔ መጀመሪያ ነገር አስረድቻለሁ። ጨርሰናል። ከሰማይ እጮኛ አለች አብራ ያደገች እሺ ተከረሉ ማን ነው? እሺ ምክንያቱም ስላለችው የምን እጮኛ ማንም የለውም አለው። የት የመጣ እንዴ? ምን ማለት ነው እንዴ? እኔ ጠይቄዋለሁ። ሙሉ ነገር አዲስ ነው እንዴ? አንዱ ነገር መንገር አለበት እንዴ ላንተ? ምንድነው አንተ? እሺ ቆይ እሺ ምክንያቱም ንገሩኝ። እሺ ለምን እጮኛ አለው? እሱ አብረው ያደገች አብረው ከልጅነት ጀምሮ ሲማሩ አብረው እስከ ዩኒቨርሲቲ የጨረሱ ጓደኛለች። እሺ ስለዚህ አያገባትም። ብር የምትፈልግ ሆነ ሰጣታለህ ፈለገችው። እሺ እኔ አሁን ችግር የለውም። እሺ አያግባትም በግድ ልናጋባው አንችልም። እሱ የምንፈታው ይሆናል። እኔ በመሄድ አይደለም
እየተወቀ አይደለም። እኔ መፈቷ አይነት መንገድ እፈቷለሁ። እሱ አይደለም ምክንያታችሁን እስቲ ደህና ምክንያት ስጡኝ። አንቺ ዝም በይ። እሳቸውን ላዋራቸው አይደለም። እሷን እንግዲህ ተደውሎልኝ ነው የመጣሁት። ደውላልኝ ነው አይደለ? እንደዚህ እያመናጨቋት እንደዚህ በዚህ እናንተ ፖሊስ ነህ ዳኛ ነህ። እኔ ሚዲያ ላይ ነው የምሰራው። ያለውን ነገር በካሜራ እያሳዩዋችሁ ነው ያሉት። አሁን ምክንያት ይስጡኝ። ችግር የለውም። እኔ ጋር ያለው አያገባትም። ሲቀጥል የተከበረ ስንት ምሁር ያለበት የስንት ዶክተር የስንት ኢንጂነር ቤተሰብ የተማረ ቤተሰብ የወረዳ ወርዶ የቤት ሰራተኛ አያገባም። ምንድነው ችግሩ? የቤት ሰራተኛ ሰው አይደለም እንዴ? ሰው ነው ግን አያገባም። ለምን እኮ ምክንያት አይደለችም። እጮኛለሁ እጮኛው ነው ሲጨርሱ ጣጣቸውን የሚጋቡት እጮኛለች። ይሄው ነው። እኔ ችግር የለውም። እሺ ችግር የለውም። ከየት የመጣ እጮኛ እንግዲህ ጠይቄያለሁ። ሰማኝ። እኔ አሁን ድራማ አትስራብኝ። ሌላ ነገር ውስጥ እንዳንገባ ስነ ስርዓት ያዝ። ታስፈራሯችሁ ከየት የመጣን እንዴ? ምን ሆነ ነው? አዳምጡኝ። ያለው ሰው ቤት እኮ ነው። አገባኝ አለ እንዴ? የገባ ሰው ነህ። አገባኝ። ስለዛ ፈቃድ አላመጣው ወይ ምንድነኝ ብለህ ያመጣው ደብዳቤ የፈለግነው ማስደረግ እንችላለን። እርሶም አሁን ማለት ለምሳሌ እኔ ያለ ነው ፍቃዴ ማሳየት እችላለሁ አስፈላጊ ከሆነ። ስለዛው ምን አለ መሰላችሁ እርሶም ደግሞ እላፊ ነገር ሊናገሩኝ አይችልም። እሷንም እላፊ ነገር ልነግር ይችላል። በዚህ ጉዳይ ደግሞ መጠየቅም ካለባቸው ደግሞ ቤተሰብ እናትና አባት አላቸው ሁለቱ አይደለ? እናትና አባት ተስማምተው ይህን ጉዳይ የገደልነው ጉዳይ ነበር። እርሶ ገና ለገና የተከበረ ዘር ነው ዘራችን ሰራተኛ ሰው አይደለም እንዴ? ሰው አይደለም እያልኩ አይደለም። እሺ አለችው እጮኛ ስላለችው ከየት የመጣ እጮኛ ማን ነው? ለአንተ መነገር አለበት እንዴ? ጠይቄው አልነበረም እኮ ፕላስ ደግሞ እጮኛውም ደግሞ ቢኖር ደግሞ እዚህ ጋር ግዴታ ያገባል። ወዶ ሳይሆን በግዱ እሱ የሚፈጠር ነው የሚሆነው። ወለደም ሰዎች ማሳደግ እንችላለን። በቃ መጋባት ግዴታ ነው እንዴ? በቃ እንዴ ምን ሆነሽ ነው አንቺ? ካልፈደገ ነው ብርሽን ይዛ የምትሄድበት ሄዳ ታሳድጋለች። እኔ አሁን ምን አለ መሰለህ እኔ አሁን ለያናም ነገር የምጠይቁበት ነገር ለምን ታደርጋላችሁ? አንተም ብትሆን ነው ማለት አንተ ጋር ብዙ ነገር አውርተን ተስማምተን ጨርሰናል አይደለም? ነው አይደለም? አይደለም እኮ በፍላጎት አንተ በግዳር እንዴ ይልጃውን አገባለሁ ብሎ ተስማምቷል። ባለፈው ላይ ስናወራ እኔ ተናግሬ ጨረስኩ ነበር። ራሱን ማስተዳደር የማይችል ነው አይደለም? ራሱን ማስተዳደር የማይችል ልክስክስ ሆኖ ነው እንጂ እዚህ ቦታ ላይ እሱ መታየት አልነበረበትም ሲጀምር። ገብቷል አይደል? እንጭጭ ነው ገና ልጅ ነው ገና። ስለዚህ ወይ አታላው ይሆናል አላቅም የሆነው ነገር እሱ እግዚአብሔር ይወቀው። ስለዚህ የራሱ ጮኛለው ገና ስራ ገብቶ ነው ራሱን ማሳደግ ራሱን ማስተካከል ብዙ ነገር ይጠበቅበታል። ከሆነም የእሱ ልጅ ከሆነ ዲኤንኤን ተመርምሮ ብር እንሰጣታለን፣ ልጇን ታሳድጋለች። አለቀ በቃ። ከዚህ ውጭ ሊሆን የሚችል ነገር እንደሌለ እኮ እኔ በዚህ ልክ ልጅም ያምን አሁን ምን አላንሳስ በህጉም እንሄድ ከሆነ ላይክ መጋባቱን በፈልግ እያንዳንዱ ነገር ለልጅ የሚመጣውን ነገር ተቆራጭ ያደርጋል። ግዴታውም ነው። እኔ በዚህ ልክ ሰራተኛን በዚህ ልክ አውርዳችሁ ትዳሩን አለመፈለግ ነው ሊዋጥልኝ አልቻለሁ። አባትየውን አውርቻቸው እንዴ ከኛ ጋር ያሳደግኳት እኔ ያሳደግኳት ስለዛ እልል ብዬ ሽማግሌ ልኬ እንድራቸዋለን ብለውኛል። ስለዛ ይሄ ከየት የመጣ ነው አዲስ ድራማ? እሱ ምን አንዳንዴ እንደልጅ እኔ ከሱ አይሻልም። እርሱ ለምን ቤተሰቡን አይመሩም? ለምን ያሰው ይጠብጣሉ? አስራአትን ያስ ቤተሰብ መመራ ቤተሰብን ማስተዳደር ትልቅ የሰው ቤተሰብ እየበጠበጡ ነው ያሉት እኮ። ይሄ ቤተሰብ አንዳንዴ በማይሆን ነገር ውስጥ ምንም እንደልጅ የሚሆን ወይ ራሱን አንዳንዴ የሚወስነው ውሳኔ ብዙዎችንን የሚያናድድ የሚያበሳጭ ብዙ ነገር አለ። ለምሳሌ ምን ማለት ነው? አይ ማለት ይሄ ውሳኔ ውስጥ ምስጢር መርምረህ ነው አይደለም እያልኩ አይደለም። ለምሳሌ ይሄ ነገር ምን ያበሳጭ ነገር አለ? ይሄ እነሱ መልካምነት የነሱ ሰው ሁሉ እኩል መሆን ነው የታየበት ነው እንጂ አሁን ልጅ ገና አንድ ፍሬ ልጅ ነው። ገና 20 ዓመት እንኳን ያልሞላው ገና ከትላንት ወዲያ አሁን ባለፈው ክረምት ላይ ነው ዩኒቨርሲቲ የጨረሰው ነው ስራ ያዘ። 19 ዓመት ልጅ ትዳር ሊይዝ ቀርቶ ሊያስብ አይገባም። እጮኛለችው አብሮ ተምረው የጨረሱ ከሷ ጋር አድገው ከራሳቸው ወስነው በራሳቸው መኖር ሲጀምሩ ያን ጊዜ እንድራለን። አሁን እሱ የቤት ሰራተኛ አስረገዘ ተብሎ የ19 ዓመት ልጅ አግባ አይባልም። አያገባም ሊያገባም አይችልም። እኔ አሁን ትክክለኛ ምክንያታችሁ ነው ግራ እየገባኝ ያለው። አንዴ ዝም በይ አንቺ። ቆይ እኮ እኔ እኮ ግልጽ ያድርጉልኝ። አሁን ችግሩ ልጅ ነው ማግባት አይችልም እድሜው ገና ነው ምናምን። አሁን 19 ዓመት ልጅ እንዳልሆነ እናውቃለን። እሱን ተውት። እሺ ልጅ ነው ወይስ ደግሞ የሷ ሰራተኛ መሆን ነው? እሱም አንዱ ለኛ ለክብራችን ምናልባት ከጮኛው ጋር ቢሆን ይፈቅዱ ነበር
ታዲያ እና ለምንድን ነው ከሷ ጋር ሊፈቅዳቸው ያሉት? ስለዚህ አሁን የሚያሳቡት ነገር በእንትን ያድርጉታ። አሁን እርሶ እያሉ ያሉት እድሜው ገና ነው ምናምን ገና አልደረሰም ይላሉ። ከሌላ ሰው ጋር ደግሞ ጮኛው ደግሞ ቢሆን ደግሞ ለምን ይሄን ነገር ቀድሞ ነበር ማሰብ የነበረበት እሱ አገባሻለሁ ይሆናል አይታወቅም። እንግዲህ ምን ይታወቃል? አታላው መዳሞች ብያት ነበር እኔ ሲጀመር አውቃ ነው እንጂ እሺ አሁን እንደዚህ ሊሆን የሚችለው እኮ ገጠመኝ ሲሆን አይደለ? ይሄ ነገር ተደጋጋሚ ጊዜ ነው ያደረጉት። ይሄ ማታለለው ይሄ በራሱ አንደበት ምንድነው የተፈጠረው? ንገሪያቸው እስኪ። ምን ያህል ጊዜ ነው ከሱ ጋር በፍቅር ግንኙነት ደግሞ ምን ሲያለች ነበር እየሸወደሽ የነበረው? አውሪ ስሚኝ። አሁን የምትፈሪበት ታይም አይደለም። እኔ ያለው በቃ የሚፈጠረው ነገር ለሁሉም ነገር ነው ያለው። ምንድን ነበር እያለች የነበረው? አገባሻለሁ ሰማይ ሌላ ነገር ውስጥ እንገባ አታደርጊ። ባለፈውም ከሱ ጋር ማስፈራራት አይደለም እያንዳንዱን እንቅጭ እሺ ይሄ የት ይዞሽ ሊሄድ ነው? አገባሻለሁ የሚልሽ የት ሊወስድሽ? እዚህ ተቀጠርሽ፣ እዚህ ወልደሽ፣ እዚህ አግብተሽ ለመኖር ሁሉንም ነገር ለቤተሰብ ያሳውቃሉ። ምን አገባውና ራሱ መኖር ያልቻለ ደግሞ ቤተሰብ አሳውቃለሁ ምናምን ገና እንዴ ትላንት የተወለደ ልጅ አሁን ካንቺ ጋር እንደዚህ ያለ እኔ አሁን እኮ አዳምጥኝ። እኔ አሁን ትልቅ ሰው ይወሩት ብዬ አክብሬ ለማውራት እየሞከርኩ ነው ያለሁት። ግን እየሄዱበት ያሉት ወይ ደግሞ ወይ እውነታውን መስማትም አልፈለጉም። እውነታውን እኔ የምልህ አንደኛ ጮኛ አለችው አብሮ ያደገ ከትምህርት ቤት ከ6ኛ ክፍል ጀምሮ አብሮ ያደገች የፊት አውራሪ በለው ልጅ አለች። ከሷ ጋር አብሮ አድጎ ይሄው አብሮ ተያይዘው ያሉት እስካሁን እሷ ነው የምናውቀው እኛ። እሺ በጮኝነት ማለት ነው። እሺ በጓደኛ ዩኒቨርሲቲ ጨረሱ። አሁን ስራም ይዘዋል። እንግዲህ እድሜያቸው ሲደርስና ቤታቸውን ሲያደራጁ ይጋባሉ። ይሄ ነው ዋናው ነገር። ሲቀጥል እሷ የቤት ሰራተኝነት ነው እንጂ ስትቀጠር ራሷ ቦታዋን አውቃ ከሱ እንዲህ ቢላትም ከሱ ጋራ መርመጥመጥ አልነበረባት። እሱ ነው እኮ አስገድዷትም እኮ አታላላት ነው አስገድዳት አታላላት። አይ ምንም አላስገድድኳትም። ምን ያስገድድሽ ነው? እኔ አው አታላላት ነው። በዚህ ሞረ ልጅ በቃ አያገባሽም። ለማንኛውም አያገባሽም። ምንም እኔ አሁን ምኑን ነው ክብር የጠፋው? ምኑ ጋር ነው ክብር ሲያጣ ነው? አንደኛ ቤት ተቀጥራ የቤት ሰራተኛ መሆኗን ሁሉ ቤተሰብ ያውቃል። ወንድሞቹ ውጭ ያሉት ሁሉ ቤተሰብ ሁሉ ነው የሚያውቀው። ይሄንን አሁን ወንድሞቹ እዛ ያሉት ቢሆን አንጠልጥላችሁ አስወጡት ነው የሚባለው። ከቤት አስወጡት ነው የሚባለው። ለምን ከሰራተኛ ስላገባ ለምን ሲባል ትምህርቱን ሳይጨርስ ትምህርቱን እንደጨረሰ ነገሩኝ እኮ። ዝም ብሎ ማውራት አይደለም። ትናንት ጨረሰ ማለት ነው እንዴ? ተቋቁሞ ራሱን አቋቁሞ በሁለት እግሩ ሲቆም ነው ራሱን ሲችል ነው ትምህርት ጨረሰ ራሱን ቻለ የሚባለው። አሁን ከእናት አባቱ ድስትና መሶብ ያልወጣ ይሄንን አደረገ ቢባል ምንድን ነው የሚባለው? ስለዚህ ምንም ሆነ ምን እኮ አያገባትም። በቃ ለክብራችንም ለዝናችንም አይመጥነንም። ቤት የነበረ ሰራተኛ እንዲሆኑ አረገዘ፣ አስረግዞ አገባ፣ ጮኛለች። እሺ ቆይ እኔ አሁን ለራሳችሁ ስለ ገንዘብ አይደለም ችግሩ። ለራሳችሁ ክብር እንደዚህ ተጨነቃችሁ። የሷ ቤተሰብስ ጉዳይ ክብር ያለ እናንተ ሰው ቤተሰብ ብቻ ነው እንዴ? እሱን ማሰብ ነበረበት። ታስወርደውና በቃ ግልግል እኮ ነው ከኛ እሱን ቤተሰብ እንዴ። ስማኝ አሁን 10 እንደዚህ ነገር አትለኝም። ይሄ ነገር ሊፈጠር የሚችል ነገር አይደለም። አንደኛ አይሆንም። ፕላስ ደግሞ አሁን ምን አለ መሰለ እነሱም የልብ ሰጥተው ከሆነ ራስን በረም እንድትይው ፈልጋለሁ እኮ መጀመሪያም ነግሬያለሁ። ምን ሆነ ነገርኩኝ? አጎቴ ከሰማ አይታወንም እንደዚህ በዝም ብሎ የሚያርገው ይሄው ምን መጣ? እኔ አሁን ገና ክርስቲና አይደለም። ቆይ አይደለም። አሁን ምን አለ መሰላችሁ ማዘር ማንንም ይምጣኛውን ፍርሃቱ አይደለም። መጀመሪያ ግን ያለውን ነገር ከእርሶ ጋር ችግሩን በደንብ ይንቱኝና መንፈታበት መንገድ ነው አመቻች። ሲቀጥል ደግሞ አሁን ይደውልለት ይምጣ፣ ችግር የለውም። ቤት አለ የሚፈራ ነገር አለ። አንዴ እንደማመጣ አዳምጥ። የሚመጣ ነገር የለም። በቃ አባትሽን ሰምተዋል፣ እናትሽን ሰምተዋል፣ አክስትሽን ሰምተዋል፣ አጎትሽን ሆነ ጉዳይ አይደለም። ስማኝ እኔን አዳምጥኝ። የእርሶ ቤተሰብ ክብርም እንዳለው ሁሉ እሷም ቤተሰብ አላት፣ እሷም ክብር አላት። ለእርሱ እንደሚጨነቁት ክብር እኔም ለእርሷ ክብር ጨነቃለሁ፣ እሷም ለቤተሰቧ ትጨነቃለች። ጸንሳለች አይደለ? ስለዛ ይሄ ነገር ሳይገባ በፊት በወግ በማዕረግ መዳር አለባቸው ተባብለን ከእናትና ከአባቷ ጋር ጨርሰናል። ዝግጅቱን በቃ ያለው ነገር አባትየው ሙሉ ነገር እናገራለሁ በቅርቡ መሆኑ አይቀርም ብለን ከነሱ ጋር ጊዜ እንዲወስዱ ይሄ ነገር ሳይገፋ እንድንጨርሰው ብለን ጨርሰናል አይደለ?
ማነው እዚህ ጋር መወሰን ያለበት? አስረጋዡ ማነው? ልጅየው መወሰን ያለበት ቤተሰብነትና አባት። እሱ እዚህ ጋር ምኑ ጋር ነው ቤት ነው? አዳምጥ። እሺ አንደኛ ሰራተኛ በደሞዝ ተዋውላ ተፈራርማ ነው የገባችው አይደል እንዴ? እሱን በደምብ ሳይሰጠው አባሯት ነበር። እሺ እንዲያውቁት ያለሽ አዳምጥ። ተዋውላ እዚህ ስትገባ ሰራተኝነቷን ማወቅ አለባት ሲጀመር። አንድ እሱ የፈለገ ነገር ቢላት ራሷ ክብሯን ጠብቃ በክብሯ እንዲህ ያለኝ ነው ቤተሰቧም ወይ ወለ ቤተሰብ ሲቀጥል ደግሞ ወይ ለእህትየዋን ብታማክር ይሄን ንክኪው ሳትገባ ራሷን መጠበቅ የሴት ፋንታ ነው። ወንድ ካገኘ ወንድ ማለት ወንድ ምንም ስለ ወንድ መግለጽ ምን ችግር እንትን የለውም። ይደግፉታል እሱ ያደረገው ነገር ትክክል ነው ያላችሁ። ለምን ነው የምደግፈው? ክብሯን መጀመሪያ መጠበቅ ያለባት እሷ ናት። እሱ ጥፋት የለበትም ነው ምን ነው ክብሩን እኮ እሱንም እየተቆጣ ነው ግን እርግጠኛ ለነገሩ እኮ ነገር እርግዝናውም የሱ ይሁንም አይሁንም ዲኤንኤ ተመርምሮ ነው ከዛ በደስታ እሱ ችግር እኮ የለውም እኮ እሱ ያው ልክስክስነቱን ተናግረናል። ልክስክስነት ነው የልጅነት ያለመብሰል የአይምሮ አለመብሰል ችግር ነው መፈጠሩን። አሁን ልጁ ከሱ መሆኑን ሙሉ ለሙሉ መጀመሪያም ነግረዋለች። እሱም ያውቃል። ዲኤንኤ እሱ አውራች አይደለም እንዴ? እሱ በየጊዜው ፈቃድ እያለች በየሳምንቱ በ15 ቀን እየወጣች ነው የምትገባው። አውቃለሁ። እሱ እዚህ ቤት እኮ አልነበሩም። ከየት ያመጡት ነው? ቆይ አሁን የኖሪ የወንድሜ ቤት እኮ ነው እኮ። ስለዛ እሷ ትወጣለች ትገባለች ምናምን የሚለውን ነገር የታውቀው ነው። አሁን በዚህ ልክ ስሚያጠፉት ነው። አውቃለሁ። እኔ ስመጣ ሁሉ አጣታለሁ። ስመጣ ፈቃድ ወጣ ነው የምባለው። ፈቃድ ወጣ ነው ቡና ስታፈላ ማን አላትና አሁን እያወሩት አንቺ እኔ አሁን እሷ ጠይቄታለሁ። 6 ዓመት ሙሉ ቤተሰብ እንደሌላት ወተና ማታውቅም። ወተሽ ታውቃለች ከዚህ ቤት ረፍት ብለሽ ቆይ አንተ እሷ እንደማመጥ አሁን ማለት እየሰሙ አይደለም ብር ተከፍሎ ነው እንዴ? እየሰሙ ማዘር እንደዛ አይደለም እየሰሙ አይደለም። ውሸት እያወራን አይደለም። እኔ እንደማመጥ እያወራን አይደለም። እውነታው አለ እኮ እሷ እየወጣች ነው ያለው እኮ። ችግር የለውም። እሷንም ጠይቃት። ዘመረልሽ አንቺ እዚህ አዲስ አበባ ስር አዲስ አበባ ስር እረፍት ትጠቂያለሽ? የት ብላ ትወጣለች? አላት እቺ ፈቷን ነው ጀመር አንተ ቆይ ምንድነው የነገርኩና ምን ያለችው እሷ ናት። አሁን ምን አለ መሰላችሁ እሷ አሁን እንደምትሉት እኔ አሁን ለምሳሌ እንግዲህ ተመልካቾችን ባለፈው አይተዋሉ። እናንተም እኔ እዛ ይያት የመጣው ሰዓት ላይ ከታንት ወዲያ ነው አይተናዋል። ምንድነው የተፈጠረው? እሷ የምትወጣበት ሰው ቢሆን ጎዳና ላይ ራሷ ልታጠፋ ባልነበረ ራሷ ልታጠፋ ስትል ሰው አድኗት ምናምን ጎዳና ላይ ወድቃ ነው እኔ ይያት የመጣሁት ወደዚህ። እንደ እርሶ እንደሚሉት ግልጽ እኮ ነው። እኔ መጠየቅም እንኳን አይነበረብኝም እኮ እርሶ እንደሚሉት የምትወጣበት ሰው ካለ መሄድ ትችል ነበር። ጎዳና ላይ የሰደቃት ነገር አልነበረም። እሷ ማንም እንደሌላ ታውቃችሁ እዚህ ማንም እንደሌላ ስላወቃችሁ ነው ጎዳና ላይ እኮ ያገኘናት። እሷን እርሶ እንደሚሉት ዘመድ ቢኖራት ለምን እሷ ጎዳና ላይ ያገኛታለሁ? አንተ ነህ እኮ ያልከን ያለው እንዴ? ሰባላት እያልክ እኮ ነው አንተ እያልካት እኮ ነው። እሷ ለቤተሰቦቿ ክብር ለቤተሰቦቿ ክፍለ ሀገር ነው ክፍለ ሀገር ነው ቤተሰብም አለ እዛ ትሄድም ነበር ክፍለ ሀገር ትሄዳ ወይ ምንድን ነው? አሁን ለማንኛውም ምንም አልክ ምንም አላልክ ምንም ልትል ትችላለህ። የማይሆን ነገር በቃ ይሄ ጉዳይ እዚሁ አባትና እናትሽ የት ናቸው? አባቴ ስራ ነው፣ እናቴም ስራ ወጣለች። ማንም የለም። ወንድም ጋር ሲቀር ችግር ውስጥ ና እስኪ ወንድም ጋር ቤት ላይኛው ቤት ነኝ ያለሁት። አዎ መክተት ነው አክስቲ ግን መጀመሪያኛ አይ በቃ ምንም ይጨረስ ነገር አይደለም። አዳምጡኝ። ቆይ ማነው ተጨቃጨክላትም የበላው ብር ይሆን የሚያስለፈልፍ እንደዚህና ላህና ዙሮ እንዲህ እንትን የሚል አልገባኝም። እንግዲህ የከፈለችን ብር አለ አረረም መረረም ነገርኩ ይመረመራል። መቼም ምንም ሆነ ምን እሷም የሰው ልጅ ናት። ማሳደጊያ ይሰጣታል፣ የቤት ኪራይ ቀለቧ ይሰፈርላታል። ይሄ ነው ሊሆን የሚችለው እንጂ ያገባኛል አይቻልም። ስለዚህ እኔንም ያዳምጡኝ። ማዘር ምን አለ መሰላችሁ አሁን የተፈጠረው ነገር ተፈጠረ። እሷ ጋር ማለ አሁን ቤተሰቡም እነዚህ ለክብራችሁ የምትጨነቁ ከሆነ ይሄ የምትመኩበትን ክብር እኔ በትንትን ነው አውጥቷል። ምን ማለት ነው? እሱ እኔ አሳያችኋለሁ። ስሙኝ እኔ ሚዲያ አዳምጡኝ። ምን አለ መሰላችሁ ይሄ የምትመኩበት እኔ ሚዲያ ላይ ነው የምሰራው። ከነፊታችሁ ከነገበናችሁ እለቅላችኋለሁ። ይሄ የምትመኩበትን ክብር አዳምጡኝ። ይሄ የምትመኩበትን ክብር ለምን እንደዚህ የሚባል ነገር የለም።
እያንዳንዱ መካለ መጥሉት ተበረ ማለት አይደለም። እናንተ እንደዚህ እልል የምትሉበት እንደዚህ የምትኮሩበት ክብራችሁ ነው አይደለ? እሱን ክብር በደንብ ባል ይሰጣችኋል። እቺ ሰማይ ዝም በል። እሷም ቤተሰብ አላት። እንደማመጥ እነዚህ ይጨነቃሉ ስለ ክብሮ ስለ ቤተሰቡ ነው። የእሷን አሳስበቃል ምን ይመረመርና የእኛ ዘር ከሆነ ቤት ከራይላታል ቀለብ ሰፈርላታል። እሺ ቤተሰቦቿስ ለልጁስ ክብሩስ የምን ክብር የእሷ እሺ ወንድ ልጃችሁ ነው ክብራችሁ ጠብቁ። ቀጣይ ደግሞ እሱ ጭኛ አላትና የሚሉትን ደል ብሎ ደግሰው ሊያጋባት ማሳቡ አይደለም ነው በደንብ እሺ የእሷ ቤተሰብስ ያገባሻል ብሎ እኮ አላመጣትም ነው እንጂ እንደማመጣ አንዴ ቆይ አይደለም አሁን እኮ በደፈነው እኮ አይደለም እሺ ራሱ የተናገሩን ከፈለጋችሁ ቪዲዮ አለ አሻፈረኝ ነው ራሱ ደግሞ ምን በምረበረ እናንተ ዝም ብላችሁ አይደለም ቆይ እንደማመጥ ይሄ ነገር አንዴ አይደለም የተፈጠረው አብሮ የተኙት አንዴ አይደለም ነው አይደለም ነው ግን በቃ አሁን እሱ ተሳስቶ ከሆነ ወይም ስህተት ከሆነ አንዴ ቢፈጠር ነው አይደለም ይሄ ነገር የተደጋገመ ጉዳይ ነው ሁልጊዜ የተደረገ ጉዳይ ነው ስለዛ በምን አሰምማት አገባሻለሁ ሽማግሌ ለጋ ቤተሰብ ያውቃሉ ብሏት ነው ሁሉ ነገር ተፈጠረ እኔ እኮ እየነገርኩ ነው እኔ ከሷ እኔ ምንም ስሜት የለኝም ለሷ አንቺ እኔ ምንም ስሜት የለኝም ላንቺ እንዳገባሻለሁ አገባሻለሁ ብላ አይደለም የለኝም በቃ አንቺ እኔ እኮ እንዳልገባኝ ነገር እንዴት ከማያፈቅራት ሴት ጋር አንድ ላይ ለምን ነው ምን ማለት ነው ምንም ስሜት የለኝም ለሷ በቃ አይኖር በማስቀደም ቃልን ሰያደረሰው ነገር አስፈራርተው ነው ይችላል አሁን ምን አለ መሰላችሁ እኔ ማይፈልገው ነገር አጋጣሚ በተፈጠረ ምናምን አይደለም አሁን ማዘር ምን አለ መሰላችሁ ወሰድ ላድርጋችሁ ነው እኔ በእናንተ ጊዜም ስትጋቡ ምናልባት ስሜት የለም ነበር አይደለ ቤተሰብ ያመጣውን ትዳር እኮ ታገባላችሁ አልነበረም ሽምግልና ተልኮ ተከባብሮ በክብር ነው እንጂ ማርቤት ለማርቤት ነው ማርቤት ለማርቤት አይደለም ይሄ ልጅ አሳምኗት አገባሻለሁ ቤተሰብ ያውቃል ሁሉ ነገር ይፈጠራል ተብሎ ምን አለባት እንዴ አላማ ነው ቤተሰብ ለምንድን ነው ምን የተጓየና ምን ነው እውነት የሚመስልሽ ምን ያው በቃ ይሄ መጣ እውነት መሰለሽ ነገር ይሄ ነገር መጣ መጀመሪያውኑ ምንድነው አላማዬ የመጣሁበት ሀገሬ የተሰደድኩበት ብለሽ ማሰብ ላይ ሲልሽ ከመጋደም ይሄንን ሁሉ ማሰብ ነበር እሱ ለምን ወረሰ ይጫናሉት እሱ ለምን እሱ አያስብም እሱስ ጋር ነገር ለምን አደርጋለሁ ይላል ማፈሪያ ማሳፈሪያ ሆኖ ነገርዋል በቃ ይሄ ነገር ማረጉ ማፈሪያነቱ ነው ተደርጎ ዘሩ የሱ ይሁን አይሁን መመርመር አለበት እሺ በዚህ ያገባታል ብለህ የምታደርገው ነገር አትሳሳት እኔ አሁን በዚህ ጉዳይም ቢሆን ማለት ነው መጠየቅ ካለበት ወይም ደግሞ መሆን ያለበት ነገር ደግሞ መሆን ካለበት ቤተሰቦቹ ነው መሆን ያለባቸው እናትና አባቱ ነው አክስቴና ሳካለ እነሱና የበለጠው ነገር ከቤተሰብ በለጠት እንቆጣጠራቸው እንከታተላቸው እሱንና የዚች አንድ ታናሽ አለ ሶስቱን እኔ ነው ብዙ ጊዜ እናትየዋም ስራ ስለሆነች አባትየውም ያው ትንሽ አዘኔታ ኑሮሩ ብዙ ነገር ስለሆነ ትንሽ እኔ ኃይለኝነትም ስላለኝ እኔ የምቆጣጠራችሁ በስልክም በምንም የምከታተላችሁ ነው እንግዲህ ጥፋቱ የርሰነት ማለት ነው ያሳደጉት ልጅ ልክ እንዳልሆነ ወይ ያስተዳደጋችሁ ልክ እንዳልሆነ ማሳያ ያየ ነው አሁን የሚያፈራቁት አይደለም ያደረገች ወንድ ማለት እንግዲህ ስለዚህ አሁን እሺ ለምን ነበር ወደ ሶሉሽኑ እንሂድ አሁን ቤተሰብ ፈቅዶን አሁን ወደ መፍትሄው ስንሄድ ማለት ነው ቤተሰብ እናትና አባቷ ተስማምተው ሽማግሌ ላክ ጨርሰን ነበር የተለያየ ነው እኔ ግን ፈቃደኛ ነበር አሁን ይሄ ነገር እንዴት ሊነሳ ይችላል አንተ ዝም በለኝ እያስገደድኩት አይደለም እጮኛ አላውቁ የደበቀው ነገርኩ አንድ ሲቀጥል ደግሞ ከሷ ጋር የመጣችሁ ለስራ እንጂ ለሱ ሚስት ልትሆን አይደለም ሲጀመር የመጣችበትን አላማ ማወቅ አለባት ከሱ ጋርም ገና ለገና ይሄ ህፃን አገባሻለሁ ምን ስላላት አብራ ዝም ብሎ መጋደም አለ እንዴ አላማ ሊኖር ይገባል አንድ ሰው አንተ ሀገር ለቀህ ስትወጣ ቤትህን ለቀህ ስትወጣ ጥንካሬን መዝነህ አላማህን አጠንክረህ ይዘህ ዝም ብሎ ከመጣው ጋር አይ ሌላ መጥቶ አገባሻለሁ ሌላ ልተኛ ነው እንዴ ምን ማለት ነው
ዓላማ ቢስነት ነው። ዓላማ ያለው ሰው ወንድም አይፈልግም። ምንም ቢራብ ቢጠማ ቢራቆትም ቀጥ ብሎ ዓላማው ወደ ስራው ምን ይዛ ነው ከሱ ጋር የምትተኙ? ምን ይዛ ለቤተሰቦቿ ይሄኔ መጥቼ ቤት እሰራላችኋለሁ ወይ ምን ልላት ብላ ይሆናል። ግን እዚህ መታ ሌላ ነገር ነው የሚሰራ። ተታላ አታሏት። ሁሉም ሰው ዓላማ ነው አልኩ። ዓላማ ያስፈልጋል። ዓላማ ስለሌላት ነው ይበስላት ዝም ብላ መቆጠር ዓላማ ቢስነት። ዓላማ ያለው ሰው ምን አለኝ ምን እንዲህ ቢላት እኔ ምን ይዤ ነው እሱ እንዲህ ቢለኝ እሺ ብለው እንዲህ ቢያደርገኝስ እንዲህ በሆንስ ይሄ ቢመጣብኝስ ብሎ ቁጭ ብሎ ማሰብ ያስፈልጋል እንጂ ገና ለገና መዳረሻ የሌለው ማረፊያ የሌለው መሄጃ መግቢያ የሌለው ሰው ላይ እወድሻለሁ ላይ አገባሻለሁ ላላት ብዙ መላከተኞች አስቸጋሪ። ዓላማ ሊኖር ይገባል ሁሉም ሰው። ይሄ ዓላማ ቢስ ነው ያያል ማፈሪያ። እሺ አሁን እኮ ያሉኝ ያሉት ነገር ምንድን ነው? አሁን ምንድን ነው ችግራቸው? ዲኤንኤ እንዲመረመር የምትፈልጉ ከሆነ ዲኤንኤ እናስመርምር። አይ እሷን አታገባም አንፈልግም ልጆኛ አለ ጊዜውን ገና ከሆነ ማስወጣት ይቻላል። ከፈለገች አላውቅም ትፈልጋለች ልጁ በደንብ ነው የምትፈልገው። ማን ይሰኝ እንዴ? በደንብ ነው የምትፈልገው። አንደኛ ማዘር ይሄው እርሶ እንግዲህ ሁለት ልጅ አሳደኩ ወይ ደግሞ የምቆጥሩ ያሉ ነው ያሉት አይደለም። ለእርሶም ለንግግሩም ያስጠላል ለመስማት ነፍስ ይገደል እያሉ ነው ያሉት አይደለ? አሁን እንግዲህ እነዚህ ልጆች እናንተም ያደጉ እንደዚህ አመለካከት ለእናንተም ጥሩ አይደለም። ለኛም ለማንም ሰው ለወሬም ደስ አይልም። ከእርሶ እንደዚህ ነገር መምጣቱ ነው ካልሆነ በቃ ይሆነ እሱ ማግባት ሳይፈልግ ማግባት አለበት። ከአባቱ ተስማምቻለሁ ምናምን የምትለው ነገር አይሰራም። አባቱ ይደኔን ይመርመርና ቤት ይከራይ አይሆንም ካላገባ ትላለች። ስለዚህ አልገባም በቃ አላገባ። አማራጭ ሁለት ነው። አንድ እንግዲህ ካልፈለገችው ማስወረድ፣ ሁለት ደግሞ ተከራይቶ ቤት ይሰጣታል። ቤቷን ተከራይታ ማሳደግ ማለት ነው። ይሄን አማራጭ አንተ ሳትሆን የምትመርጠው እሷን አይደለም የምትመርጠው። ይሄንን ጉዳይ ሲቀጥል ደግሞ ይሄንን ምርጫ የሚሰጡኝ እርሱ አይደሉም እና ቤተሰቡ እናትና አባቱ ነው። እኔ ሁለቱም እናት አባቱ ነው ነው አይደለም። አዳምጡ። እሷ ራሷ ለምን አትናገርም እንዴ? አንተ ብቻ እንዴ የበላው ብር ነው መሰለኝ እንዲናገር አይደለም። እንደማመጥ ምን ስለ ብር አይደለም። ስለ ብር አይደለም። የትኛው ብር ነው? የትኛው ብር ሲያባሯት ራሱ እኮ ማለት ነው እናንተ የሁለት ወሩን ብቻ ሰጣችሁ ነው ያባረራችኋቸው አይደለም? ነው የሁለት ወሩን ነው ሰጣችሁ ያባረራችኋል አይደል? አሁን እሱን ደግሞ ማንሳት ምን አስፈልግ አይደለም። ከዚህ ስታባሯት ነው የተፈጠረው እንዴ? አጎቴ ወሽማ መጣ ደህና መጣ። ምንድነው ምንም አይደለም። ጋሽ ምንድነው ንገሪኝ። ምንድነው የተፈጠረው? ምንድነው አትነግሪኝም እንዴ አንቺ? ሰራተኛ አስረገዘ ብሎ ይሄ ደግሞ የአባቱ ጋር እንዲህ ጉድ ታደርገን ድንገት ነው እኮ ማለት አይደለም። ቆይ ምንድነው ጋሽ አንተ ይሄ ነው የቤታችን ጉድ። አንተ ምን ልትሆን የገባኸው? ካንዴ ተረጋጉ ጋሽ። እኔ ያቁኝ ማለት ምን ልትሆን የገባኸው? መጀመሪያ የገባህበት ምክንያት ንገረኝ። ይሄ ካሜራ ደግሞ አንተ ቆይ ጋሽ አንተ ቆይ ተረጋጉ። ረጋ ይበሉ ቁጭ በሉ። የፈለክበት የመጣበት ምክንያት ንገረኝ እኮ ለነገራችሁ ንገረኝ። እሱ አንቺ ምን ታደርጊያለሽ? ከነሱ ጋር ምን ታደርጊያለሽ? ጋሽ ለምን ያደረገው? ቆይ ጉዳዩ እኮ አላወቅኩም። አስረገዘኝ እሱ ብላ ይሄን ከየት እንዳመጣችሁ አላውቅም። የሚዲያ ሰው ነው ብሎ ይኸው መከራ ያሳያል። ይሄም ማፈሪያ አሳፋሪ ዝም አይችልም እንጂ እንዲህ አይነት ውርደት ደርሶብናል። ይሄ ደግሞ ታረጋግባት ደግሞ እኮ አጎቴ ድንገት ተፈጥሮ ድንገት አይደለም እኮ አጎቴ። ቆይ ተረጋጋና ቁጭ ብለህ ያለውን ነገር እናውራ። ገና ትምህርትህን ጨርሰህ የአንድ ወር ደሞዝ ሳትበላ ጭራሽ ኧረ ተውኝ። ቁጭ በሉና ስለምናወሩ ነው ጋሽ። አረገ በሉ። ምኑን ቁጭ እላለሁ? ጉዴን አረገ በሉና ጉድ ሆኜ ምኑን እቀመጣለሁ? እሷም ደግሞ ካላገባኝ ብላ አጅሬው ደግሞ ያግባ። ልታገቢ ነው እንዴ መጣሽው? እኮ ልትሰራ መጣ ላይ ያግባኝ ብላ ትላለች። ደፋ አንቺን እኮ ነው የምናገረው። ልታገቢ ነው የመጣሽው? ይሄን ነገር ስራ ልትሰሪ ነው የመጣሽው? ይሄን ነገር ከአባቱ የኔ ወንድም አንተ ምንድን ነህ?
እኔ እሷ ወንድሟም እንደፈለጋችሁ ማሰብ ይችላል። እኔ ሚዲያ ላይ ነው የምሰራው እና እሷን ጎዳና ላይ ጥላችሁ አግኝቼ ነው ይዤ መጣሁ። እስቲ ሚዲያ ላይ ለመስራትና እዚህ ለመግባት ማረጋገጫ አንስተኝ አንዴ እንደደማ ማረጋ አለበለዚያ መጥፎ ነገር ይፈጠራል። ምንም የሚፈጠር ነገር የለም። ያስፈራሩኝ። እንዴት ነው የማይፈጠረው? ምንም ያስፈራሩኝ። አሁን ወሰላችሁ አይደለም ነገር አይደለም ነገር ያለው እሺ አንተ መጥፎ ነገር ያለው ሰበብ እንዳትሆን የሚጠይቀን ነገር ሰሙኝ። እኔ አዳምጡኝ። አንተ አጎቴ ድንገት ምን ላድርግሽ? ድንገት ግራ ያንጎር ደግሞ ትበልተህ ታሪክ ወንድሜን ጉድ አደረከው። አሰዳቢ አሰደብከን። ወንድሞች እህቶች ይሰማሉ። ምንድን ነው የምትባለው? አሁን አንተ ምንድን ነው የምትባለው? ገና አንድ ጫማ ሳትገዛ ትዳር ታስባለህ? ሁሉም አሁን ዘመድ አዝማድ ቢሰማ ምን ይለናል? ምን ይለናል? አንተ ጉደኛ ማፈሪያ ነው ጋሼ። እንደው ይሄን ነገር አንቺ ታውቂያለሽ? እኔ ከተላንት በፊት ነው አጎቴ የሰማሁት። እኔ እንዳማከረኝ ምስኖር እንዲህ ሁላ ነገር ጉድ ውስጥ ገባ ነበር ጋሼ። አሁን ጉድ አደረክ አንተ ጉደኛ ጋሼ። አሁን ቆይ አይደለም